የወርቅ ዋጋ በስንት በመሸጥ ላይ ይገኛል? ዛሬ ሌላ ቀን ነው። የሳምንቱ የመጀመሪያ ቀን ለተሰኞ የሰኔ 22 የ2018 ዓ.ም የጥሬ ወርቅ ዋጋ ጨምሯል ወይስ ቀንሷል ወይስ ደግሞ ባለበት ነው ያለው የሚለው መረጃ ይዘንላችሁ መተናል። እንደተለመደው ከ14 ካራት እስከ 24 ካራት ድረስ የጥሬ ወርቅ ዋጋን መረጃን ሁልጊዜም ይዘንላችሁ እንመጣለን። ታዲያ እንደዚህ አይነት መረጃ የምትወዱና የሚመቻችሁ ከሆነ ቪዲዮ ከመጀመሩ በፊት ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቅን ቀጥታ የምናልፈው ወደ መረጃው ይሆናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የወርቅ ካራቶቹ በጥሬው በስንት እየተሸጡ እንደሚገኙ የምንነግራችሁ ነው የሚሆነው። የምንጀምረው ከ14 ካራት ሲሆን የ14 ካራቱ 1 ግራም የጥሬ ወርቅ ዋጋ በ75 ከ78 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ12050 የኢትዮጵያ ብር በመሸጥ ላይ ይገኛል። በመቀጠል የምንመለከተው የ15 ካራቱን ሲሆን የ15 ካራቱ 1 ግራም የጥሬ ወርቅ ዋጋ ዛሬ በ81 ከ50 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12830 ከ96 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ16 ካራቱን ይሆናል። 16 ካራቱ የጥሬ ወርቅ ዋጋ ዛሬ ሰኔ 22 2018 ዓ.ም ጨምሯል ወይስ ቀንሷል የሚለውን ለመመልከት በስንት በመሸጥ ላይ ይገኛል ስንል በአሜሪካ ዶላር የ16 ካራቱ በ86 ከ50 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ13720 ብር ከ54 ነው በመሸጥ ላይ የሚገኘው። ቀጥለን የምንመለከተው የ17 ካራቱን ይሆናል። 17 ካራቱ በስንት በመሸጥ ላይ ይገኛል? ይህ 17 ካራት ከ18 ካራት አነስ ያለ የወርቅ ንጽህና ሲኖረው እንደ 15 እንደ 16 ሁላ በብዛት በደንበኞች የሚፈለግ ብዙም ፍላጎት ያለው የወርቅ ካራት አይደለም። ነገር ግን የወርቅ አውጪዎች ለብሔራዊ ባንክ በብዛት እያመጡ ይሸጡለታል። የብሔራዊ ባንክም ምንም እንኳን ለተለያዩ ነገሮች ያው ወርቅም እንደ ቡናም ባይሆን በእርግጥ ከሀገርም የሚወጣበት ሁኔታ አለ። ከሀገር የሚወጣበት ስላችሁ እንግዲህ በህጋዊ መልኩ ሀገራችን አነስተኛ ቢሆንም ከኤክስፖርት ወርቅን ኤክስፖርት ከማድረግ የተወሰነ ገቢን እንደምታገኝ ይታወቃል። ነገር ግን የቡናን ያህል ባይሆንም የተወሰነ የውጭ ምንዛሪን ያስገኛል። እንግዲህ ከዋና ዋናዎቹ በተጨማሪም የነዚህም የወርቅ ካራቶች ወደ ውጭ እንግዲህ ኤክስፖርት ይደረጋል ማለት ነው። ነገር ግን እንደ ሀገር በተለይ ደግሞ ብዙ ጊዜ በሸማቾች ዘንድ የ15 የ16 የ17 የወርቅ ካራቶች የተለመዱ አይደሉም። ምናልባት ወርቅ ቤት ሄዳችሁም 15 16 17 ካራት የሚባሉትን የወርቅ አይነቶች እፈልጋለሁ መግዛት እፈልጋለሁ ብትሉም ምናልባት ላታገኙ ትችላላችሁ። በእርግጥ በጣም ትልልቅ የሆኑ ወርቅ ቤቶች ላይ ምናልባት ሊኖራቸው ይችላል። ነገር ግን ከገበያ አንጻር ብዙ ሰው የሚፈልገው የ18ን የ21ን የ22 ካራትን የወርቅ አይነት ስለሆነ በብዛት የሚይዙት እንደነሱ አይነቶቹ ነው። ዋጋው ታዲያ በስንት ነው በመሸጥ ላይ የሚገኘው? የ17 ካራት ካላችሁኝ በ90 ከ80 እየተሸጠ ነው የሚገኘው በአሜሪካ ዶላር። በኢትዮጵያ ብር ደግሞ በ14350 የኢትዮጵያ ብር እየተሸጠ ይገኛል። ቀጥለን የምንመለከተው ደግሞ
በአውሮፓ፣ በአሜሪካ፣ በትልልቅ ባደጉ ሀገራቶች እጅግ በጣም ተወዳጅ የሆነውን ጠንካራ የሆነውን የ18 ካራትን የጥሬ ወርቅ ዋጋ ይሆናል። ይህ 18 ካራት የጥሬ ወርቅ ዋጋ ዛሬ ላይ በአሜሪካ ዶላር በ97 ከ15 ወይም ደግሞ በኢትዮጵያ ብር በ15380 ብር በመሸጥ ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሰኔ 22 የ2018 ዓ.ም የጥሬ ወርቅ ዋጋ የመረጃ ዘገባችንን ነው። እስካሁን ስትከታተሉን ቪዲዮአችንን ላይክ ካላደረጋችሁ ቪዲዮአችንን ላይክ እንድታደርጉ በማክበር እየጋበዝን ለሌሎችም እንዲደርስ መረጃችንን ሼር አድርጉልን። በመቀጠል የምናልፈው ደግሞ ወደ 19 ካራት የወርቅ አይነት ነው። ይህ 19 ካራት እየተሸጠ የሚገኘው በ102 ከ50 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16345 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የ20 ካራትን ሲሆን 20 ካራቱ በስንት ተገዝቶ ነው የሚሸጠው ካላችሁ በአሜሪካ ዶላር የ20 ካራቱ በ107 ከ90 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16960 ብር በመሸጥ ላይ ነው የሚገኘው። በመቀጠል እንግዲህ በመካከለኛው ምስራቅ በአፍሪካና በኢትዮጵያ ተወዳጅነት ያለው ደማቅና ቢጫ ቀለም ያለው ውብ የሆነው የ21 ካራት የጥሬ ወርቅ ዋጋ እየተሸጠ የሚገኘው በአሜሪካ ዶላር በ113 ከ50 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ17800 ብር እየተሸጠ ይገኛል። ቀጥለን የምናሳያችሁ ደግሞ የ22 ካራቱን የጥሬ ወርቅ ዋጋ ነው። 22 ካራቱ በተለይ ከአልባሳትና ከተለያዩ ጌጣጌጦች ጋር አብሮ የሚሄድ ለወርቅ በተለይ ደግሞ እንደዚህ ከአልባሳትና ከጌጣጌጦች ጋር ከሚደረጉ የወርቅ ካራቶች አንጻር በከፍተኛ ደረጃ የወርቅ ንጽህና ያለው የወርቅ አይነት ነው። ምንም እንኳን ከ21 ካራት ጋር ተነጻጻሪና ተቀራራቢ ሆነ የወርቅ ይዘት ቢኖርም ከ23 እና ከ24 አንሶ እንዲሁም ደግሞ ከ21 በላይ ሆኖ የሚሸጥ የወርቅ አይነት ነው። በአሜሪካ ዶላር በ118 ከ80 በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ በ18800 ከ80 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው ለካፒታልና ኢንቨስትመንት ከሚያገለግሉት የወርቅ አይነቶች መካከል የሚመደበው የ23ንና የ24ን ሲሆን 23 ካራቱ በ123 ከ85 ሲሸጥ በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ በ19580 ብር በመሸጥ ላይ ይገኛል። ቀጥለን የአንድ ውቄት ወርቅን ስንመለከት የአንድ ውቄት ወርቅ በአሜሪካ ዶላር በ129 ከ80 ሲሸጥ በኢትዮጵያ ብር ደግሞ በ20500 ከ31 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የጥሬው ወርቅ ዋጋ የዛሬ መረጃችን ይመስላል። እንግዲህ የጥሬው ወርቅ ዋጋ ስንላችሁ ቫትና የማሰሪያ ዋጋ ሳይጨምር ኦፊሻል ዋጋውን ብቻ ነው የነገርናችሁ ማለት ነው። ለተጨማሪ የተሰራ ወርቅ ፍላጎታችሁ ደግሞ እንደዚህ በ3 በ2 በ1 እያለን መረጃን የምንሰራላችሁ ይሆናል። ለዛሬ በዚህ ጨረስን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ